ሩታ አብርሽን ከሄርሜላ ጋራ ኑር ብላ ወዳ ፈቅዳ ሀሳቧን ሰጠችው። የአብርሽ ምላሽ ግን እጅግ በጣም አስደንጋጭ ነበረ። ሄርሜላም ደስተኛ ሆና አቀበላለሁ አለች። ሙሉ መረጃውን የማቀርብላችሁ ይሆናል። ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሁሌም አዳዲስ ትኩስ ቪዲዮ የምታገኙበት ቻናል ነው። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ ከማንም በፊት ቀድሞ የደውል ምልክቷን መጫን እንዳትረሱ። ሩታ ሀሳብ አመጣች ለሄርሜላ። አብርሽ የልጅ አባት ነው፣ አብሮኝ እንዲኖር ፈልጋለሁ። ነገር ግን ደግሞ አብሮ የማይኖር ከሆነ ከፍቅር ጋራ ሆኖ ከሚጎዳና ከደስተኛ ሳይሆን ከሚኖር የልጅ አባት ነው፣ ክፉ እንዲደርስበት አልፈልግም። ላንቺ ውሰጁ፣ ደስተኛ ካደረገሽና እሱም ደስተኛ ከሆነ አንቺ ጋራ ቀጥሉ ብላ ሀሳብ አመጣችላት። ሄርሜላም ይህን ሀሳብ እንዴት አመጣሽ ስትላት ያው ምክንያቷን እንዳልኳችሁ ነገረቻት። ከዛም አብርሽን ጠራችሁ። ሩታ ደስተኛ ነህ ወይ? ከዚህ ህይወት ላይ ደስተኛ ካልሆንክ እኔ ጋር በምታሳየኝ ድርጊት ልብስህን ቤቴ ስላደረክ ስለምትመጣ ቃላት እንደዚህ እየተናገርከኝ ስለነበረ አብረን እንኖራለን ብዬ ነበረ ያሰብኩት። ሁሉም ነገር ከኔ ይቅር፣ ልጅ ደስተኛ ከሆነ የልጅ አባት ጋራ መኖር አለብኝ፣ የሰው ልጅ ይለወጣል ብዬ አስቤ ነበር። ግን ያ አልሆነም። ስለዚህ ያልሆነ እኔና እሷን ለማናደድ ብለህ ያልሆነ ህይወት ላይ ከምትገባ ከሄርሜላ ጋራ ድሮ ደስተኛ ነኝ ብለሃል፣ ቀጥል ብላ ሀሳብ አቀረበችለት። አብርሽ ደግሞ እንዴት ፍቅር ከመምጣቷ በፊት ለምን ከሄርሜላ ጋር አሁን አላልሽኝም? ስለዚህ አሁን ሴራ አስበሽ ነው እንጂ ሴራ ካላሰብሽ እንዴት ይሄን ታያለሽ? በፊት ለምን አላመጣሽም ብሎም ይላታል ማለት ነው። እንዳልኳችሁ ለሄርሜላ የነገራቻትን ደግማ ነገረችው ለአብርሽ ማለት ነው። እናም እኔ ደስተኛ እንድትሆን ነው የምፈልገው። ሲጀመር ከሄርሜላ ጋር የሚያጣላኝ አንተ ነህ፣ አንተ በምታደርገው ነገር ነው እንጂ እኔ ክፉ ሰው ሁኝ አይደለም። ተናጋሪ እንደሆን ጨዋሂ እንደሆን ብዙ ነገር እንደሆን ያደረከኝ አንተ ነህ። ኢቭን ከፍቅር ጋር አሁን ራሱ እንድጣላ ፍላጎት አለ። ደስተኛ ምትሆን አይመስለኝም እኔ ሰላም ስፈጠር ብላለችው። እናም ቀመር አስበሽ ይሆናል እንጂ በፍጹም ይሄን ነገር ልትይ አትችይም። ሄርሜላም ከዚህ ነገር ውስጥ ካለሽበት ጥሩ አይመጣም ብሏላት። እናም ኑር አብራ ስትለው አልኖርም፣ ሁለታችሁንም አልፈልግም፣ ከሄርሜላ ጋርም አልኖርም፣ ይሄን ነገር ባሉን አሳልፎ ውሰድ ብሎ የሚል የለም። ስለዚህ ተንኮል አስባችሁ እንጂ በፍጹም አልፈልግም፣ ከሁለታችሁም ጋር መኖር አልቀጥልም ብሎ ጥሎ ሄደ ማለት ነው። በነገራችን ላይ ሄርሜላና ሩታ አንድነትን ፈጥረዋል፣ ሰላምን ፈጥረዋል። እንዴት ካንቺ አፍ ስለሰማ ነው እንጂ ይሄንን ቃል እርግጠኛ ነኝ ሌላ ሰው ጋር ቢሰማው ይሄን ነገር አይናገርም ነበረ። ስለዚህ አንቺ ስለሆንሽ ነው በክፋት ያየው፣ ግን መልካም ነገር ስላሰብሽልኝ አመሰግናለሁኝ ብላ ሄርሜላም አመስግና ተለያዩ። አብርሽም ጥሎ ሄደ። እንዳልኳችሁ ሩታና ሄርሜላ አንድነትን ፈጥረው አሁን ላይ እግዚአብሔር ይመስገን ብዙ የናት ያስታረቀችን ብላ አለችው ለአብርሽም። አብርሽም ደግሞ በፊት እኔና ሩታ ነበር የምንመጣው፣ በፊት እኔና ሄርሜላ ነበር አሁን ግን አንድ ላይ እናንተ እኔን መጥራትና ማግኘት ጀመራችሁ ሲል ቅናቱን አሳየ ማለት ነው። ሄርሜላም በመታረቋ እጅግ ደስተኛ መሆኗን ገለጸች። ተመሰጋገኑ፣ ጓደኝነትን ፈጠሩ። በቀጣይ ቪዲዮ ምን ይፈጠራል? ሄርሜላስ ይሄን ነገር የተስማማችው ሩታም እውነት የዳኒን ሀሳብ ተግብረው ነው ወይስ በራሳቸው ነው? በቀጣይ ቪዲዮ ማቀርብላችሁ ነው። የማትፈልጊው ጸባይ ካሳየሽው ምናልባት ወደ እኔ ይመጣ ይሆናል ብላ ተስፋ አድርጋ ነበር። ትቀበለውም ዝግጁ ነበረች። እሱ ግን አልፈልግም ማለት አብርሽ አልፈልግም ማለቱ ልክ ነው ወይ አይደለም? ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ።